አንዳንዴ ከራት በኋላ ሁሉም በረንዳው ላይ ተሰብስቦ ሲዝናና አስናቀች ምንጊዜም የማይለያትን ክራሯን ይዛ ታንጎራጉራለች። እሷ ስትዘፍን ሰራተኛ ስራውን አቋርጦ እግር የጣለው የሆቴሉ ደንበኛ የመጣበትን ትቶ ሁሉም ይከባታል። ፈረንጆቹ ተዋናያንና የፊልሙ ሰራተኞች ሳይቀሩ ያንን ውብ ድምጧን ለመስማት በዙሪያዋ ይሰበሰባሉ። የፊልሙ መሪ ተዋናይ የነበረው ዕውቁ እንግሊዛዊ ተዋናይና የፊልም አዘጋጅ ቲም ሮዝ በአድናቆት ከሚያዳምጧት አንዱ ነበር። ሥራ በዝቶበት በሰዓቱ ካልመጣ ቦታ ይዘንለት እንድንጠብቀው ይጠይቀን ነበር። አቤት አቤት ማለት ምን ማለት ነው አለኝ አንድ ቀን አጠገቤ ቆሞ ሲያዳምጣት ቆየና። መደነቅን ወይም ጠንካራ ስሜትን የምንገልጽበት ቃል ነው እና እየደገመች አቤት አቤት ስትል የምን ስሜትን ነው የምትገልጠው? ቲም ይኸውልህ አስናቀች የምትዘፍነው ስለ ፍቅር ብቻ ነው። ከፍቅር እድርና ማግ የተሰራች ነች አልኩትኝ። ይህንን ለመረዳት እውነቴን የምልሽ አማርኛ መናገር አያስፈልገኝም። እያት እስቲ አይኗን ፊቷ ላይ የምታነቢ ሁሉም እኮ እሱኑ ነው የሚነግርሽ። በጣም የምትገርም አርቲስት ናት አለ ቲም በፍጹም አድናቆት ተውጦ። ሰላም ጤና ይስጥልን። እንዴት ናችሁ የተከበራችሁ ተከታታዮቻችን? ይህ ነበር ሚዲያ ነው። በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን። ለዛሬው የጥበብ ነበር መሰናዷችንም የክራሯን ንግሥት አስናቀች ወርቁን መርጠናል። አስናቀች ወርቁን ዛሬ በተለየ ሁኔታ የምናነሳት አስኒ ፊልም በቀጣይ ሳምንት ለእይታ ይበቃል ስለተባለ ነው። በድምፃዊት አስናቀች ወርቁ ሕይወትና ሥራዎች ላይ ትኩረቱን ያደረገው አስኒ የተሰኘው ፊልም ቀጣይ ሳምንት ሐሙስ ግንቦት 28 ቀን 2017 ዓ.ም ከምሽቱ 11 ሰዓት ተኩል ጀምሮ በቬኒው ዌርሃውስ ውስጥ ለእይታ ይበቃል ተብሏል። ፊልሙ ከታየ በኋላም የአስናቀች ወርቁ ሕይወት ታሪክ፣ ድፍረት፣ ጥልቅ ስሜትና ውበት በኢትዮጵያ የተሰኘ ርዕስ የተሰጠው ውይይት ከፊልሙ አዘጋጅ ዳይሬክተር ራሄል ሳሙኤል ጋር ውይይት ይካሄዳል ተብሏል። በዛሬው የጥበብ ነበር መሰናዷችንም ስለ ፊልሙ አሰራር፣ ፊልሙ ላይ የተሳተፉ የተለያዩ አርቲስቶች ስለ አስናቀች ወርቁ የተናገሩትን እንዲሁም ደግሞ እቺን የክራር ንግሥት ሕይወቷን ወደ ኋላ ሄደን እንቃኘዋለን። ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በአክብሮት እንጠይቃለን። መልካም ቆይታ።